ሴቶች እንዴት ናችሁ? እንደነሽ ነኝ ቁጭ እንዴ ደክሞሻል? ቁጭ ጉድ ፈላ። ምንድነው እሱ? ቆይ እናንተ ልጆች ምን ናችኋል? ደህና ነን እማዬ፣ ምንም አልሆንም፣ ደህና ነን። እርግጠኛ ናችሁ? እማዬ ደህና ነሽ? ቆይ ምንድነው የተፈጠረው? እማዬ ደህና ነን፣ ደህና ነን። ምንድነው? የማን በር ነው የሚንኳኳው? እማዬ እንትና ለዛ ናት የምትሆነው። ለዛማ እኮ አሁን በረንዳ ላይ አብራ የነበረች እዛው ነች ያለችው። በቃ እማዬ ናታን ነው የሚሆነው። በቃ ናታን ነው። ደህና ናችሁ? ዳጣ እርግጠኛ ናችሁ? ደግሞ እኮ በቃ ያ ነገር እኮ በቃ አለፈ። አንዴ ቆየ እኮ እማዬ። ነግሬሻለሁ ኤቢ። ዋ እንዴ እማዬ ወዴት ልትሄጂ ነው? እናንተ ልጆች አሁን ደክሞሻል፣ ሂጂና እረፊ ምናምን ስትሉኝ አልነበር እንዴ? እሺ ናታን ምንድን ነው የተፈጠረው? ለምን አትናገርም? ማን ነው ውስጥ ያለው? እማዬ በሩን ክፈተው ናታን። እንዴ መዲ፣ አንተ ማትረባ መዲ። ማርቲ እየደረሽልኝ? ይኸውልሽ ማርቲ አስገድዶ ሊደፍረኝ ነበር። ቤታችሁ ያስጠጋችሁት ጎረምሳ ጥቃት ላይ ያደርስብኝ ነበር። ምን? ይኸውልሽ ማርቲ ይኸው እጄን ተመልከቹ። ጥቃት ላይ ያደርስብኝ ነበር አልኩሽ እኮ። ፖሊስ ጥሩልኝ። ምንድነው የምትይው መዲ? እስኪ መጀመሪያ ተረጋጊ። ናታን ምንድነው የምትለው? ኤቢ እማዬ እኔ በፍጹም እንደዚህ አላደረኩም። እና እጇ ምን ሆና ነው? ቆይ ምንድነው የተፈጠረው? ለምን አትነግሩኝም? ናታን ኤቢ ቆይ አንተ ልጅ ችግር ምንድነው? ትሰማኛለህ? ምን አይነት ሚስጥር ቢኖረው ነው እንደዚህ የተጋገዛችሁብኝ? ትሰሚኛለሽ? አታዳምጩም። እሺ ብታገኙም አታዳምጩ። አሳያለሁ። እሺ ትሰማኛለህ? ሊደፍረኝ ነበር ብዬ 18 ዓመት አስቀፈድደዋለሁ። ችግር የለም። ቆይ እዚህ ምን ትሰራለህ? ካልተጠራን ወይ ደግሞ እስካልተጠየቅን ድረስ ዝም ማለት ይበጃል። እሱስ ልክ ነህ ገዜ። እኔ የምልህ ገዜ ታረከኝ አይደል? አላኮረፍከኝም አይደል? አይ ለዛ በሳልስቱ መጠሽ እኔ አላኮረፍኩሽ። ግን ውሸት ምን ያደርጋል? ከፍ ዝቅ ስታደርጊኝ ተቀይሜሻለሁ። ይኸውልሽ ብትከሽኝ ምንም አታመጭም። እሺ ብዙ ምስክር አለኝ። ለአንዴና ለመጨረሻ ጊዜ ብቻ ልጠይቅህ፣ ትመልስልኛለህ ወይስ አመልስልኝም? ሰምኛለሽ መድኃኒት፣ እኔ ስለምታወሪው ነገር ምንም አላውቅም፣ ምንም አላየሁም። ምንድን ነው የምትጨቃጨቁት? ይሄ ማይረባ ስቱፒድ የሆነ ልጅ ሊደፍረኝ ነው። ምን ትሰማኛለህ? ነገሩ እኔ ከአንተ ጋር ልነጋገርም። እሺ እከሳለሁ። ምንድን ነው ናታን? አባዬ እኔ ምንም ነገር አላደረኩም። ዝም እና እኔ እኮ ሽንቴን ሸንቻለሁ። ቆይ ከጠየኩሽ ጥያቄ ጋር ምን ያገናኘዋል? ብታይ እኮ ማለት ነው ትበራለች ትንፈላ እንደዚህ። እስኪ ያሳይ። ናታን የመድኃኒትን እጅ ፈልቅቆ ካሜራውን ሲወስደው እሷም አልሰጥም ሲታገሉ እጇን አጥብቋት ስለነበረ ያንን የካሜራ ቅጁንም በመስኮት በኩል ተወርውሯለች። በመስኮት በኩል ተወርውረው ያረፈው ከውሃ ጭንቅላት ላይ ነበረ። ውሃና ጓደኛዋ ውጭ ላይ እየተጫወቱ ስለነበረ ሄዶ ያረፈው እሷ ላይ ነው። ከዛም ሁለቱም ሲታገሉ እጇንም አጥብቋት ስለነበረ በውስጥ እንዳለች በሩን ይዘጋባታል። በሩን ዘግቶባት ዳጣ በጣም እየተጨነቀች ነው። አባዬም ስልክ አያነሳ፣ ምንድን ነው ማደርገው እያለች በጣም እየተጨነቀች ነበረ። ከዛም አባዬ እባክህ አንሳ፣ ወይኔ ጉዴ ፈላ፣ አባዬን አስበላሁት፣ ወይኔ ያበቃልኝ እያለች በጣም እየተንቀጠቀጠች እያለቀሰች እየተርበተበተች ነበረ። እናም የዳጣ ሁኔታ በጣም ያሳዝናል። ከዛም ወይዘሮ ማርታ ትመጣለች። ማርታም ስትመጣ ሁለቱም ተደነባብረው እማዬ መጣሽ እንዴ ብለው አቢጌልም እሷም ያቅፏታል። እንዴ እናንተ ልጆች ምን ሆናችኋል ስትላቸው አይ እማዬ ምንም አልሆንም። ኧረ ምንድነው እንደዚህ የሚያደርጋችሁ? የሆነ ነገርማ አጥፍታችኋል አይደለ?
ትላቸዋለች። አይ እማዬ ምንም አላጠፋንም፣ ደህና ነሽ ነይ ደክሞሻል እያለች ዳጣ መቼም ያው እንዳንቺ አይነት አራዳ አይቼ አላውቅም። እኔም የአዲስ አበባ ልጅ ነኝ፣ ግን እንዳንቺ አይነት አፈቀላጤ አፈሌባ አይቼ አላውቅም ብላታለች ከዚህ በፊት። እና ምን ሆነዋል እነዚህ ልጆች? ምንድን ነው የተፈጠረው? አይ እማዬ ደህና ነን ምንም። አንቺ ግን ደህና ነሽ? ደክሞሻል አይደለ? ሂጂና በቃ እረፍት አድርጊ፣ ሻወር ውሰጂ ትላታለች። ልጆቹ ጤና የላቸውም እንዴ ትላለች። እና ውሃና እንትና እዚህ ጋር እየተጫወቱ ያ ነገር ሲያርፍ በቃ ይሄ ነገር ምንድን ነው ይላሉ። ማን ነው ከሰማይ የጣለብን እያለች በጣም በድንጋይ ልትቀጠቅጠው ትሞክራለች። ከዛም አይ እንዳትቀጠቅጩ ሊፈነዳ ይችላል፣ በዛ ላይ ሊፈለግ ይችላል ትላታለች ምጥን ጓደኛዋ። እሺ ግን ምን እናድርገው ትላለች። እናም ወይዘሮ ማርታም ስትመጣ በሩ በጣም እየተንገጫገጨ ነው። ማን ነው በር እንደዚህ የሚሆነው ትላለች። መድኃኒት ሆናለች ወይም ናታን ይሆናል እያሉ እየተርበተበቱ ይነግሯታል። ከዛም መድኃኒትና ናታን ላይ እየተጨቃጨቁ ነበር። ናታን በሩን ክፈትልኝ ስትለው አልከፍትልሽም፣ በጭራሽ ያንን ቪዲዮ ቅጅ አታዩም፣ ማየት አትችይም ይላታል። እሱን አንተ አይመለከትም። ከዛም ማርታ ወደ ላይ ስትወጣ እንዴ ምንድን ነው ናታን በሩን ክፈተው፣ ምን እየተካሄደ ነው ስትለው እህቴ መደረሽልኝ፣ ሊደፍረኝ ነበረ ትላለች። ጉድ እኮ ነው፣ ሊደፍረኝ ነው፣ አስገድዶ ሊደፍረኝ ሙከራ አደረገ፣ ደረሽልኝ። ናታን ምንድን ነው እውነት ነው ስትለው ኧረ እማዬ ይሄን አያደርግም ናታን፣ ውሸቷን ነው አክስቴ፣ እንደዛ አይደለም ትላለች። እና ምንድን ነው ታዲያ እንደዚህ የሚያደርጋችሁ ስትል ናታን አትነግረኝም እውነቱን ትለዋለች። ኧረ እማዬ እንደዛ አይደለም፣ እንደምታስቢው አይደለም በጭራሽ፣ ያውቃ ነው እሷ ይላታል። ከዛ እከስሃለሁ፣ ፖሊስ ጠሩልኝ፣ እከስሃለሁ፣ ሊደፍረኝ ሞክሯል እያለች እየጮኸች እየዛተችበት ወደ ውጭ ትወጣለች። ወደ ታችም ስትወርድ ፍለጋ የወጣችው ካሜራውን ቅጁን ፍለጋ ነበር፣ የድምፅ መቅጃውን። ከዛም ስትወጣ ምንም ልታገኝ አልቻለችም። እየፈለጉ ነበረ። ናታንም ሞቶ እየፈለገ ነበረ። ከዛ ከእንትና ጋር እንግዲህ ተጣልቷል። ከለዛ ጋር እስካሁን ድረስ አልታረቁም። እሷም በእሱ እልህ ብላ ስኳር ውስጥ ሽሮ ወጥ ውስጥ ስኳር ጨምራበታለች። አይ ፍቅር እኮ እንደዚህ ነው። ስኳሩ ጨምረን ነገሩ ይጣፍጣል፣ ምንም ችግር የለውም። እኔ ገዛኸኝ እንዲህ በዋዛማ እኔ ገዛኸኝ ነው ውሱ እንዲህ በዋዛማ እንደዋላ አታገኘኝም ይላል። አፈር ብላ እያለች እሷ እየተናዳ ሄዳ ስኳር ተጨምርበታለች ወጥ ውስጥ ማለት ነው። ከዛም ማርታ እነዚህ ልጆች አሟቸዋል እንዴ ምናምን ብላ በጣም ተናዳ ክፍሏ ውስጥ ትገባለች። ከዛ ናታንና አክስትየዋ ግን ያንን ካሜራ ሊፈልጉ ወደ ውጭ ይወጣሉ። ዳጣ በጣም ተጨንቃለች። ከዛም ሲወጡም አግኝቼዋለሁ ብሎ ይሸውዳታል። ግን ናታን አውቆ እሷን ለመሸወር ነው እንጂ ከካሜራውን ቅጅ አላገኘውም። ምክንያቱም ያን የኔ ካሜራ ቅጅ የውሃና የውሃ ጓደኛ ይዘውት ነበር እና እነሱም በድንጋይ ሊቀጠቅጡ ሲሞክሩ ጠፍቶባቸዋል። አምልጦ ሲጠፋባቸው ከዛም ነገ ፈልገዋለሁ ትላለች። ከዛ እየተጨቃጨቁ አባትየው ድረስ ይላል። ደረጀም ሲደርስ ሊደፍረኝ ሙከራ አድርጓል፣ ነግሬሃለሁ፣ እከስሃለሁ፣ ፖሊስ ጥሩልኝ እያለች ትዝታለች። ደረጀ ምን ብሎ በጣም ይደነግጣል። ምክንያቱም ደረጀ ይሄንን አልጠበቅም። እንዴ ዝም ብላ ደግሞ እንደዚህ ልትሆን አትችልም፣ ምንድነው ነገሩ እያለ በጣም ተናዷል። ግን እነሱም አልነገሩትም። ናታን አብዬል ምንድነው የተፈጠረው? ኧረ አባዬ ዝም ብላ ነው፣ ምንም አልተፈጠረም ምናምን እየተጨቃጨቁ እያለ ነበረ የደረሰው። አምጣ የድምፅ መግጃውን አምጣ በቃ መስጠት አለብኝ፣ የኔ ነው አይመለከትም ትለዋለች። እኔ የምትይውን ነገር አላቅም አላየውም አልኩሽ ይላታል። ያው አግኝቼዋለሁ ብሎ ስለሸወዳት የነበረ በጣም ተናዳ ነበረ። ነገር ግን አላገኘችውም እና ደረጀም ሲመጣ ምን እየተፈጠረ ነው? እየተካሄደ ነው? ሊደፍረኝ ሞክሯል እና ከሰዋለሁ፣ ፖሊስ ነው የምፈልገው፣ ገተርሃለሁ፣ እሱን ህግ ፊት ስትቀርብ እንተያያለን ስትለው
በጭራሽ እኔ እንደዛ አላደረኩኝም፣ ብዙ ምስክር አለኝ ታያለሽ ይላታል። ከዛም ደረጀ በጣም ተናዶ ወደ ላይም ገብቶ ተኝቶ ውሃ አብሬ ካልተኛው ትላለች። አባዬ አብሬ ልተኛ እንዴ? ለምንድን ነው የምተኘው? ሂጂና ክፍልሽ ተኚ ሲላት አባዬ እማዬ ብትሆን ነይ ተኚ ብላ ቅፍ አድርጋኝ ነበር የምተኛ፣ አንተ ግን ትለዋለች። እሺ በቃ ነይ ተኚ፣ አባት መሆን ሳልችል አባት ሆኜ ይላል ማለት ነው። ምክንያቱም ያደረገው ነገር ልጆቹንም ሁሉንም እንደሚያሳጣው እኔ እያለ ህሌናው እየወቀሰው ስለሆነ ህሌና መውቀሱ አንዳንዴ ጥሩ ነው። እናም ነይ ተኚ በቃ ብሎ ሲያቅፋት አባዬ እዚህ ጋር አሞኛል እኮ ትለዋለች። ካሜራው የመታት ከዛ እንዴ ምንድን ነው ምን ሆነሽ ነው? ምንድን የመታሻል? ከሰማይ ማለት ነው የሆነ ነገር ወርዶ ማለት ነው መታኝ ጭንቅላት፣ እኔና ምንጥን እየተጫወትን ትለዋለች። አይዞሽ አይዞሽ ይላታል። ከዛ በቃ አሁን ሂጄ ልፈልገው ትልና ተነስታ እንዴ ልተኛ አላልሽም ነበር እንዴ? በቃ አልተኛም ሂጄ ልፈልገው ብላ ሄዳ አግኝታው ስትመጣ ናታንም እነ ውሃ ሁሉም ሊፈልጉ እየወጡ ነበረ። እሷ ግን ውሃ አግኝታው ስትመጣ አክስትየዋ ውሃ ነይ እስኪ ትላታለች። ከዛ በእጇ እንደያዘችው ስታይ አምጪው እስኪ ብላ ትቀበላታለች። የኔ እኮ ነው እንዴ ከሰማይ ነው የወረደልኝ እያለች ልትቀበላት ስትሞክር አይ በቃ ሂጂ ይሄ የኔ ነው ብላ ትመነጥቃታለች። እንግዲህ መድኃኒት ይሄንን የድምፅ ቅጅ ከሰማችሁ ሁሉም ነገር ያበቃል ማለት ነው። ሁሉም ነገር ያከትማል። በቀጣይ የምናየው ይሆናል። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የዳጣ ድራማ ተከታታዮች ይህን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።